ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦቻችን እንደምናመሻችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ በማለት የሚያዝያ 16 ቀን 2018 ዓ.ም የጣና ቴሌቪዥን የምሽት ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ በማለት የምሽቱን ዜናዎች ዋና ዋናዎቹን አስቀድመን እናስደምጣችኋለን። የብልጽግናው ጄኔራል አነጋጋሪ የውጊያ ግምገማ ሪፖርት የ11ኛ እዝ ከፍተኛ አመራሩ በአነጋጋሪው ሪፖርታቸው የደረሰብን ጥቃት ከባድ ቢሆንም ማሸነፍ እንችላለን ብለዋል። የጄኔራሉን ሪፖርትና የወሎ ቤት አማራውን ትንቅንቅ በዜናችን እናስደምጣችኋለን። ቀዳሚው ዜናችን ነው። የጉድ ሀገር ገንፎ እያደር ይፋጃል እንዲሉ የብልጽግናው ነገር አነጋጋሪ ሆኖ ቀጥሏል። ካርዱን አውጡት እንጂ የምንመረጠው እኛ ነን። ንግግሩን የተናገሩት አንድ የፖለቲካ ካድሬ አይደሉም። ንግግሩ የጦር አዛዡ ንግግር ነው። የብልጽግናው ሰራዊት ከፍተኛ አመራሮችን ሚስጥራዊ ውይይት ለጣና ቴሌቪዥን ያደረሱት የዘወትር ምንጫችን ለምርጫው ምንም የሚያሳስብ ነገር የለም፣ ህዝቡ መረጠ አልመረጠ የኛ ጉዳይ አይደለም ሲሉ የጦር አዛዡ መናገራቸውን አድርሰውናል። ንግግሩን የተናገሩት የትኛው የጦር መሪ ናቸው? ሙሉ ሐሳባቸውስ ምን ይላል? በዝርዝር የሚደመጥ ዜናችን ነው። የአሜሪካው ሪቻርድ ኒክሰን በቪየትናምና የእስራኤሉ ኤሪያል ሻሮን በሊባኖስ ላይ የፈጸሙትን አደገኛና ዘግናኝ ውጊያ ስልት የብልጽግናው ጦርም በአማራ ህዝብ ላይ የፈጸመ መሆኑን አንድ ጥናት አረጋገጠ። ለመሆኑ ይህ አደገኛ የጦር ስልት የሚባለው ምንድን ነው? በዚህ የጦር ስልትስ የደረሰው የጉዳት መጠን ምን ያህል ነው የሚለውም በዜናችን ይደመጣል። የጀግናው ስንብት በጀግኖቹ ታጅቦ ተፈጽሟል። የአማራ ህዝብ የተከፈተበትን የዘር ማጥፋት ጦርነት በደማቸው እየመከቱ አማራን ለማኖር ሲሉ በርካቶች በክብር ወድቀዋል። ከትናንት በስቲያ በጎንደር ጠቅላይ ግዛት ራስ ጋይንት አውራጃ በጀግንነት ሲፋለም ውሎ በክብር የተሰዋ አርበኛ አንደበት ክንዳለም የክብር ሽኝት ዛሬ በጀግኖቹ ወንድሞቹና በአካባቢው ማህበረሰብ ፊት በክብር ተከናውኗል። በዝርዝር ከሚቀርቡት ዜናዎቻችን ውስጥ ነው፣ ተሰሙታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ እያልን ወደ ዝርዝር ዜናዎቹ እናልፋለን። የጀግናው ስንብት በጀግኖቹ ታጅቦ ተፈጸመ። የአማራ ህዝብ የተከፈተበትን የዘር ማጥፋት ጦርነት በደማቸው እየመከቱ አማራን ለማኖር ሲሉ በርካቶች በክብር ወድቀዋል። ከትናንት በስቲያ በጎንደር ጠቅላይ ግዛት ራስ ጋይንት አውራጃ በጀግንነት ሲፋለም ውሎ በክብር የተሰዋው አርበኛ አንደበት ክንዳለም የክብር ሽኝት ዛሬ በጀግኖቹ ወንድሞቹና በአካባቢው ማህበረሰብ ፊት በክብር ተከናውኗል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር ዋና አዛዥ የነበረው ጀግናውና ልበ ሙሉ ፋኖ አርበኛ አንደበት ክንዳለም በክብር በተሸኘበት ወቅት የተገኙት የትግል አጋሮቹ አርበኛ አንደበት ክንዳለም አንተ ጀግና ነህ፣ አንተ ልዩ ምልክታችን ነህ፣ አንተ የአባቶች ልጅ ነህ፣ አንተ ትንሹ ገብርዬ ነህ፣ አንተ የዚህ ትውልድ ምርኩዝ የቀጣዩም ልዩ ምልክት ሆነ ትቀጥላለህ ሲሉ ጀግናው የወደቀበትን ዓላማ ለማስቀጠል ቃል ገብተዋል። የጀግና ሞቱ ክብሩ ነው። በሚወደው በሚያከብረውና እንደ አባቶቹ በትትና በአክብሮት በሚመለከተው ህዝብ ዘንድ የክብር ሽኝት ተካሂዶለታል ሲል የገለጸው የ206ኛ ከፍ ያለው ደሴ ኮር ህዝብ ግንኙነት ኃላፊ አርበኛ ጋሻው ግዛት ፋኖ ሻለቃ አንደበት ክንዳለም በህይወት እያለም በህዝብ ዘንድ ተወዳጅ፣ ለፍትህና ለእኩልነት ታግሎ ያታገለ የተዋጋና ያዋጋ የጦር ጠበብት ነበር። ልበቀናው አንደበት ክንዳለም የጠላትን ኃይል አይቀጡ ቅጣት በመቅጣት ሚያዝያ 13 ቀን 2018 ዓ.ም ሳሊ ላይ የተሰዋ ሲሆን ሃይማኖታዊ ስርዓቱ በሚፈቅደው መሰረት ስርዓተ ቀብሩ ተከናውኖለት በክብር ተሸኝቷል ብሏል። ኮሩና ክፍለ ጦሩ በርካታ ነጻ ቀጠናዎችን ያስከበሩ በመሆናቸው የጀግናው ስንብት የተከናወነው በነጻነት በኩራትና በክብር ሲሆን የህይወት ታሪኩ እንዲነበብ ተደርጎ አፋብን ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር ለጀግናው ስንብት የሚገባውንና የሚመጥነውን የክብር አሸኛኘት አድርጎለታል። የአርበኛ አንደበት ክንዳለምና ከሱ ቀድመው ለአማራ ህዝብ ሲሉ በክብር የተሸኙት አባቱ ክንዳለም አለም ነው። እንዲሁም ታናሽ ወንድሙ አርበኛ ጊዜ ወርቅ ክንዳለምን የሚዘክር የጀግና የክብር ሽኝት ወታደራዊ ትርኢት ተካሂዷል። ይህን የመሰለ የጀግና አሸኛኘት የተደረገው ደግሞ ፋኖ በሚታገልበት ቀጠና ነጻ ቀጠናዎችን በመፍጠሩ ነው። ጀግና ሞቱ የጀግንነት ነው፣ ትግልን እንጠብቃለን፣ ቃልን እናከብራለን ሲል የገለጸው የ206ኛ ከፍ ያለው ደሴ ኮር የጀግናውን ክብር እና የወደቀለትን ዓላማ የሚመጥኑ ወታደራዊ ዘመቻዎችን በማካሄድ የአማራን ህዝብ ነጻ ለማውጣት ወትሮ ዝግጁነቱን ማጠናቀቁንም አስታውቋል። የጀግናውን አርበኛ አንደበት ክንዳለምን የክብር አሸኛኘት አስመልክቶ አስተያየታቸውን ለጣና ቴሌቪዥን በሰጡበት በጦርነት ታጋዮች በክብር መውደቃቸው መቁሰላቸውና አንዳንዴም በጠላት እጅ መውደቃቸው የተለመደ ነው፣ ወደፊትም
ይኖራል። ትልቁ ነገር የታጋዮችን ስንብት በክብር ለማካሄድ ጠላት የማይደፍረው ነጻ ቀጠና መፍጠሩ ነው። በዚህ በኩል ዛሬ ያየነው አሸኛኘት የፋኖ ኃይሎች ምን ያህል የራሳቸውን ነጻ ቀጠና መፍጠር መቻላቸውን ነው ሲሉ ወታደራዊ ተንታኞች ገልጸዋል። ወታደራዊ ተንታኙ አክለውም እንደዚህ አይነት የመሪዎች መውደቅ የሰራዊትን ስነ ልቦና እንዳይጎዳና ጠላትንም የአሸናፊነት ስሜት እንዳያሳድር መሪዎች በፍጥነት የጋራ ዘመቻ በመክፈት ወታደራዊ ድላቸውን ማስፋት ይኖርባቸዋል በማለት ተናግረዋል። ከባድ ቢሆንም እናሸንፋለን ጄኔራሉ። የብልጽግናው ጄኔራል በወሎ ቤት አማራ የደረሰባቸውን ምት በሪፖርታቸው ሲያቀርቡ ጉዳቱ ከጠበቅነው በላይ ነው፣ በተለይ ቁሳዊ ኪሳራው ከባድ ነው፣ ጽንፈኛው የተዋጋን ብቻውን አይደለም ሲሉ መናገራቸውን የጣና ቴሌቪዥን ወታደራዊ ምንጭ ተናገሩ። በወሎ ቤት አማራ የተካሄደውን ውጊያ አስመልክቶ ብልጽግናው ህወሓትና ፋኖ ተባብረው መቱ ብሎ መግለጹ ይታወሳል። ከብልጽግናው በተጨማሪም ነባርና አዲስ ወዶ ገብ ደጋፊዎቹም የቆቦውን ውጊያ ህወሓት ተሳትፎ አድርጎበታል ሲሉ ደጋግመው ሲናገሩ ይደመጣል። ከቆቦ ውጊያ በተጨማሪም በዘመቻ ደማሊ አባናዳው የፋኖ ተጋድሎ ብልጽግና ሁለት ክፍለ ጦሮቹ ሲበተኑበትና ከፍተኛ ሰራዊቱ ተመቶበት የጦር መሳሪያም በፋኖ ሲነጠቅ ህወሓትና ሻቢያ ከፋኖ ጋር ሆነው ወጉይ ብሎ መናገሩ አይዘነጋም። አሁን እጁን የሰጠው የቀድሞው የአፋድ ውጭ ጉዳይ ኃላፊ ማስረሻ ሰጤም ይህንን ሐሳብ በሚዲያ መናገሩ ይታወሳል። በወሎ ቀጠና በሚካሄደው ውጊያ ፋኖ ብቻውን አልወጋኝም ከህወሓት ጋር ተጣምሮ ነው የወጋኝ የሚለው ብልጽግና በሌሎች ቀጠናዎች የሚደርስበትን ሽንፈት የተለየ ማብራሪያ ሲሰጥ አይሰማም። በዚህ ጉዳይ አስተያየታቸውን ለጣና ቴሌቪዥን የሚሰጡ ወታደራዊ ተንታኝ ሁለት ምክንያቶችን ያቀርባሉ። ተንታኙ የሚያቀርቡት የመጀመሪያው ምክንያት ህወሓት በአማራ ህዝብ ርስቶች ላይ ግልጽ ወረራ ሲፈጽም በአካባቢው የሚንቀሳቀሰው ምንም አይነት ምላሽ አለመስጠቱ ነው ሲሉ ይናገራሉ። ሌላው የሚያቀርቡት ሐሳብ ደግሞ የብልጽግናው ሰራዊት ከዓመታት በፊት ጎንደር ሰቀልት ላይ ከደረሰበት ከፍተኛ እልቂት በኋላ ለመጀመሪያ ጊዜ ከባድ ምት የተመታው በዘመቻ ደማሊ አባናደው ተጋድሎ መሆኑን በማስታወስ ፋኖ ብቻውን ይህንን ያህል ምት አይመታኝም የሚል እሳቤ ስለሚይዝ ነው ብለዋል። የአጼ ምኒልክ ዕዝ 104ኛና 105ኛ ኮሮች ውስን አሃዶችን ይዘው በሁለት ግንባሮች ያካሄዱት ውጊያ በብልጽግናው ጦር ላይ ያደረሰው ኪሳራ ለአስቸኳይ ግምገማ ያስቀመጣቸው የብልጽግናው ጄኔራሎች የደረሰብን ኪሳራ ከባድ ቢሆንም ማሸነፋችን አይቀርም ሲሉ ተናግረዋል። ሰዋዊና ቁሳዊ ኪሳራው ከባድ ነው ሲሉ በሪፖርታቸው ይፋ ያደረጉት የብልጽግናው ሰራዊት 11ኛ ዕዝ አመራሩ አዲስ የውጊያ ዕቅድ ክለሳና የዘመቻ ግምገማ ማውጣታቸውንም አስታውቀዋል። በቂ የአየር ኃይል ሽፋንና የሜካናይዝድ ድጋፍ እንዲሰጣቸው መጠየቃቸውን ወታደራዊ ምንጫችን ጨምረው ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ ዕዝ በበኩሉ በዚህ ቀጠና የገባው የጠላት ሰራዊት እንዳይነሳ ሆኖ ነው የተመታው። አከርካሪውን ሰብረነዋል፣ መነሻም አይኖረውም። በአጭሩ ይህ ቀጠና ለጠላት ሱናሚ ሆኖ ይቀጥላል ብለዋል። በተንታ ግንባር በተካሄደው ተጋድሎ በበኩሉ በአምስት አቅጣጫዎች የገባውና በመካነ ሰላም ግንባር በተካሄደው ሌላኛው ውጊያም የስርዓቱን ጦር ከፍተኛ ውድመት አድርሶበታል ሲል የአጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ አስታውቋል። ካርዱን አውጡት እንጂ የምንመረጠው እኛ ነን። ኮሎኔል ማቴዎስ የብልጽግናው ሰራዊት ከፍተኛ አመራሮችን ሚስጥራዊ ውይይት ለጣና ቴሌቪዥን ያደረሱት የዘወትር ምንጫችን ለምርጫው ምንም የሚያሳስብ ነገር የለም፣ ህዝቡ መረጠ አልመረጠ የኛ ጉዳይ አይደለም ሲሉ የ101ኛ አየር ወለድ ኮማንዶ ክፍለ ጦር ዋና አዛዡ ኮሎኔል ማቴዎስ ማዴቦ መናገራቸውን ገለጹ። የብልጽግናው ሰራዊትና ካድሬው በቅንጅት ፋኖ በሌለባቸው አካባቢዎች የሚኖረውን የአማራ ህዝብ አስገድደው የሚያስወጡትን የምርጫ ካርድ ህዝቡ ካርዱን በመቅደድ እምቢተኝነቱን እያሳየ ይገኛል። በዚህ ጉዳይ የሰበሰቡት የብልጽግናው ሰራዊት ማዕከላዊ እዝ አመራሮችና የማዕከላዊ ሸዋ ኮማንድ ፖስት አባላት ህዝቡ በእጁ የያዘውን ካርድ ቀደደው አልቀደደው ምርጫውን መረጠ አልመረጠ ምን አገባን፣ አትጨነቁ፣ ምርጫው በእጃችን ነው ሲሉ የማዕከላዊ ሸዋ ኮማንድ ፖስት ምክትል ሰብሳቢው ጄኔራል መናገራቸውን ምንጫችን ተናግረዋል። ህዝቡ ምርጫ ካርድ ለማውጣት ፈቃደኛ ባልሆነባቸው አካባቢዎች የብልጽግናው ወታደራዊና ፖለቲካዊ ካድሬዎች የኃይል አማራጭን ተጠቅመው ለማስወጣት ቢሞክሩም የህዝቡን ቢተኝነት ከታሰበው በላይ ሆኖባቸዋል። በዚህ የተነሳም የማዳበሪያ መውሰጃ ቅጽ፣ የጤና መድንና የግብር መክፈያ ባህር መዝገቦችን በመጠቀም በግለሰቦቹ ስም ካርድ እየወጣ መሆኑን ምንጮቻችን ገልጸዋል። ይህም ሆኖ የህዝብን ቢተኝነት አይሎ በመውጣቱ በኮሎኔል ማቴዎስ ማዴቦ የሚመራው የ101ኛ አየር ወለድ ኮማንዶ ክፍለ ጦር አመራሮች ባደረጉት ስብሰባ የክፍለ ጦሩ አዛዥ እዚህ የምንቆየውም ምርጫውን ለማካሄድ ነው። ህዝቡ ሊመርጥም ላይመርጥም ይችላል። ከዚህ ይልቅ እናንተ ሊያሳስባቸው የሚገባው ከምርጫ በፊት ጽንፈኛው አካባቢውን እንዳይቆጣጠር ማድረግ ላይ ብቻ ነው። ከዚህ በተረፈ ግን
የምርጫው ዕለት እኛ ወረቀቱን ኮሮጆ ውስጥ ስለምናስገባው የሚያሳስብ ነገር የለም ብለዋል። ይህ በእንዲህ እንዳለ በሸዋ ጠቅላይ ግዛት የተሰማራው የብልጽግናው አየር ወለድ ኮማንዶ ሰራዊት የብልጽግናውን ካምፕ እየጣለ ፋኖን መቀላቀሉን ቀጥሎበታል። በአማራ ህዝብ ላይ የተደቀነውን የህልውና አደጋ ለመቀልበስ እንደ ህዝብ እየታገለ በፊት አውራሪነት የተሰለፈውን የአማራ ፋኖ ብሔራዊ ንቅናቄ አታጋይ ድርጅት መመስረቱን ተከትሎ በርካታ የስርዓቱ ጦር በሁሉም የአማራ ግዛቶች በየቀኑ ፋኖን እየተቀላቀለ መሆኑን በተከታታይ መዘገባችን ይታወሳል። በዛሬው ዕለትም በሸዋ ጠቅላይ ግዛት የተሰማራው ይኸው ኃይል ሙሉ ትጥቁን እንደያዘ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝን ተቀላቅሏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ህዝብ ግንኙነት መምሪያ ለዝግጅት ክፍላችን በላከው መረጃ ዛሬን ጨምሮ በተከታታይ 2 ቀናት ውስጥ በርካታ የስርዓቱ ሰራዊት ከነሙሉ ትጥቃቸው የአፋብን ሸዋ ጠቅላይ ግዛት አሳምነው እዝን ተቀላቅለዋል። በዚህ መሰረት 4 የመከላከያ ሰራዊት አባላት የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦርን ከነሙሉ ትጥቃቸው ተቀላቅለዋል ብለዋል። የህዝብ ግንኙነት መምሪያው አክሎም በተመሳሳይ መረጃ ከብልጽግናው 104ኛ ልዩ ዘመቻ አየር ወለድ ኮማንዶ ክፍለ ጦር መካከል የመሐመድ ቢሆነ ኮር አስቴ ጎማ ተራራ ክፍለ ጦርን ከነሙሉ ትጥቁ ተቀላቅሏል ሲል አስታውቋል። የብልጽግናው የጦር ወንጀል በአማራ አርሶ አደር ላይ የብልጽግናው ሰራዊት በአማራ ህዝብ ላይ የከፈተው የዘር ማጥፋት ጦርነት ከፍተኛ የጦር ወንጀልን በተደጋጋሚ እንዲፈጽምና የጥላቻ ዓላማውን እንዲያስፈጽም አድርጎታል። ይህን የጦር ወንጀል የሚፈጽመውም በሁለት ምክንያቶች መሆኑን የሚናገሩት አስተያየት ሰጪዎች ስር የሰደደ የአማራ ህዝብ ጥላቻ ስላለበትና ለዘር ማጥፋት ጦርነት ያሰማራው ሰራዊቱ ከፍተኛ ሽንፈት ስለገጠመው ነው ሲሉ ይናገራሉ። የግለሰቦችን ቤትና ንብረት ከማቃጠል ጀምሮ ለመበራየት የተዘጋጀን ሰብልን በማቃጠል ያልተመለሰ የብልጽግናው ሰራዊት አሁን ደግሞ የአርሶ አደሩን ማሳም ወደ ማቃጠል መሸጋገሩን በተግባር አሳይቷል። በጦርነት ላይ መሬትን ወይም ማሳን ማቃጠል ፖሊሲ ስክሮቸድ እርዝ ፖሊሲ የሚባለውን ማለት ነው በተመለከተ ምሁራን ሲናገሩ አንድ አምባገነን ስርዓት የጠላቱን ኃይል መቋቋም ሲያቅተው ተዋጊውን ከህዝቡ ለመነጠልና ህዝቡን ለተቃውሞ እንዳይነሳ ለማድረግ የሚጠቀምበት የመጨረሻውና እጅግ አደገኛው የጥፋት መንገድ ነው። ዛሬ በኢትዮጵያ በተለይም በአማራ ህዝብ ላይ እየታየ ያለው እውነታ ከዚህ የተለየ አይደለም። የብልጽግና ስርዓት በህዝባዊ የፋኖ ትግል ፊት የፖለቲካም ሆነ የወታደራዊ የበላይነት ማግኘት ሲሳነው ፊቱን ወደ ህዝቡ መሰረታዊ የህልውና ምንጮች በማዞር መሬቱን በማቃጠል ህዝብን የማንበርከክ ስልታዊ ጥቃት እያካሄደ ይገኛል ሲሉ ይናገራሉ። ይህ ፖሊሲ በዋናነት የሚገለጠው በአርሶ አደሩ የኢኮኖሚ አቅም ላይ በሚሰነዘር ስልታዊ ውድመት መሆኑን የሚናገሩት ምሁራኑ በአማራ ላይ የሚታየው የሰብል ማቃጠል፣ የእርሻ መሳሪያዎች መውደምና ምርት ለገበያ እንዳይቀርብ የሚደረገው እገዳ እንዲሁ በጦርነት መሃል የሚፈጠር አጋጣሚ ሳይሆን ሆን ተብሎ ህዝቡን በረሃብ ለመቅጣትና ለፋኖ ኃይል ደጋፊ እንዳይሆን ለማድረግ የታለመ የወንጀል ድርጊት ነው። አርሶ አደሩ በአንድ በኩል በከፍተኛ ዋጋ ማዳበሪያ እንዳያገኝ ይደረጋል። በሌላ በኩል ደግሞ የለፋበት ምርት ገና ከማሳው ሳይነሳ በከባድ መሳሪያና በእሳት እንዲጋይ ይደረጋል። ይህ ድርጊት ሆድን በመምታት ህዝብን የማንበርከክ የከሳሪዎች ስልት ከመሆን ባለፈ ሀገርን ወደማይወጣ የረሃብ አዘቅት ውስጥ የሚከት አደገኛ አካሄድ ነው ብለዋል። ይህ የጦር ስልት በቪየትናሙ ጦርነት የአሜሪካው ፕሬዝዳንት ሪቻርድ ኒክሰን ኦሬንጅ ቻይል የሚል ስያሜ የተሰጠውንና መላ ቪየትናምን እህል እንዳታበቅል አድርገው ምድሪቷን ያወደሙበት የማድቦይ ፖሊሲ አይነት መሆኑን ምሁራኑ ያስታውሳሉ። የእስራኤሉ ኤሪያል ሻሮንም በተመሳሳይ በሄዝቦላ ላይ በከፈቱት ጦርነት የያህያ ቲዮሪ የተገበሩት እጅግ ከባድ ጭካኔ የተሞላበት እርምጃ ማድረጋቸው ይታወሳል። ሆኖም ሁለቱም መሪዎች ማለትም ሪቻርድ ኒክሰንም ሆኑ ኤሪያል ሻሮን ይህንን አደገኛ ዘመቻ ያካሄዱት በጠላት ሀገራት ላይ ነው። ሆኖም ይህንን አደገኛና ነውረኛ ወንጀል የብልጽግናው ስርዓት እየፈጸመው ያለው በአገሪቱ ከፍተኛ ግብር ከፋይ በሆነው በአገር ሰሪው የአማራ ህዝብ ላይ መሆኑ የጭካኔውን ጥግ ያሳየ መሆኑን አስተያየት ሰጪዎች ተናግረዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። ጣና ቴሌቪዥን የዘወትር ምርጫችሁ ስለምታደርጉ እናመሰግናለን። ጤና ይስጥልን።